ምን አይነት ሰው ነው? ከማን ጎን እንደቆመና ለማን እንደሚወገን ራሱ ግልጽ ያልሆነ ድብቅ ሚስጥር ያለውና ድብቅ ሚስጥር ይዞ ወደነ ሩታ ቤት ወደነ አብርሽም ህይወት የመጣ ሰው እንደሆነ ታወቀ። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦች፣ ሁልጊዜም ከትክክለኛው ከቅን ከእውነተኛ ሰው ጎን የምትቆሙ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰቡ ነኝ። እስቲ ሩታ ያሳዘነቻችሁ የሩታ ሀዘን፣ የእናት ሀዘን፣ የእናት ለቅሶ ልባችሁን የነካችሁ ቤተሰቦቼ አለን በሉኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን ተከታተሉ። ማንኛውም እናት በልጇ መፈተን የለባትም። የልጅን ሀዘን የምታቅ የልጅን ስቃይ የምታቅ መውለድን የምታቅ አምጣ የወለደች እናት በልጇ በዚህ ልክ ማዘንና መሰቃየት የለባትም። በተለይ ደግሞ እንደ ሩታ ያለችና ህይወቷን እንዲሁም ደግሞ ምንም ነገር ቢፈጠር ለልጇ ከልጅ ጎን ነኝ የምትል እናት ብዙ ነገሮችን ለልጇ ስትል ያሳለፈች ብቻዋን እናት ሆና ማንም ካጠገቧ ሳይኖራት እናት የሆነች እናት በዚህ ልክ ስታዘን ማየት እውነት በጣም ልብ የሚነካ ነገር ነው። በዛ ላይ ደግሞ ዳኒ ምን አይነት ሰው ነው? ከማን ጎን እንደሆነና ማንን እንደመረጠ ራሱ የማይታወቅ ግራ የገባው ሰው ነው። እውነት ለመናገር ከውስጥ የደረሰንን መረጃ ስለ ዳኒ ይዤላችሁ መጥቻለሁ። በተለይ ደግሞ ትላንትና ማታ ላይ ሁላችንም እንደተመለከትነው ፈረንጁና ደስታ ወደ ሩታ ቤት መጥተው የሆነ ነገር ዳኒ ሊያደርግ እያሰበ እንደሆነና ሩታ አንቺ ከጎንሽ ማንም ሰው የለሽም አለኝ የምታያቸው ሰዎች በሙሉ ከአንቺ ኋላ ሌላ ነገር እያሰቡ ነው። ይህንን ነገር ልንነግርሽ እንፈልጋለን። እባክሽ እቃሽን ይዘሽ ጠቅልለሽ ወደ እናትሽ ቤት ተመለሽ። እዚህ ቤት መቆየት በራሱ ምንም ነገር አይሰራልሽም እያሉ ሲነግሯት ነበር። እንግዲህ ይህን ተያይዞ ነው እኛም ባጣራ ነው መረጃ እውነት የሩታ ላይ እየጠነሰሱ ያሉት ነገር አለ ወይ፣ ዳኒስ እንደተባለው ይህን ነገር እያረገ ነው ወይ፣ የሚያደርግ ሰው ነው ወይ በሚለው ላይ እና ከሩታ ጎን ያለው ሰው ማን ነው የሚለውን ነገር ነው። እና እውነትም አሁን ላይ ሩታ ብቻዋን የቆመች ሴት ናት፣ ብቻዋን የሆነች ሴት እንደሆነች እና እንዲሁም ዳኒ ከሄርሜላ ጋር የሚያደርገው ሌላ ሀሳብ ሌላ ጥንስስ ያለው ሰው እንደሆነ መረጃዎች ነግረውናል። እንግዲህ ሄርሜላን እውነት እሱ ሲጀመርም ደግሞ ሁለቱን ለማለያየት ከሆነ ፍላጎቱ አብርሽንና ሄርሜላን አለያይቶ አብርሽን ወደ ቤት መመለስ ብቻ ከሆነ ፍላጎቱ ሄርሜላ ላይ በዛ ልክ እንደዚህ አይነት ፍላጎቶችን ማሳየት አልነበረበትም። የቤቷ ድረስ ሄዶ አብርሽን ታይሆን ያለሁልሽ ከዛም ደግሞ አብርሽም ደግሞ ከህይወቷ ውስጥ ከወጣም በኋላ እንግዲህ አብርሽ አልፈልግሽም ካላት በኋላ ዳኒ የሚያደርገው ነገሮች በጣም ልክ አልነበሩም። አሁንም ደግሞ አብርሽና ሄርሜላ አንድ ላይ እንደሆኑ እንኳን እያወቀ ሄርሜላን እንደሚያገኛት መረጃዎች ደርሰውናል። እና ሄርሜላም ደግሞ ከዳኒ ጋር ያላት ነገር ምንድን ነው? ዳኒንስ አሁን አብርሽን አግኝቷለች። አብርሽን ካገኘች በኋላ ዳኒን ደጋግማ እያገኘችው እንደሆነ መረጃዎች ደርሰውናል። እና ይህ ደግሞ ያላቸው ነገር ምንድን ነው? ይህ ነገር ነው እንግዲህ ከሩታ ልጅ ጋር የሚያገናኘው ነገር እንዳለና የሩታን ልጅ ልክ እነ ፈረንጁና ደስታ እንዳሉት የሩታን ልጅ ከሩታ ለመንጠል፣ ምክንያቱም ደግሞ የሩታን ልጅ ከሩታ የሚነጥሉ ከሆነ ሄርሜላ በጭራሽ ዞራ ወደ ሩታ አትመለስም። ምክንያቱም አብርሽ ሩታ ጋር የሚመለስበት ምክንያት ስለሌለው ሄርሜላ የምትፈልገው ይሃ ነው እያሉ አንዳንዶች መልእክት እየሰጡኝ ነው። እና ሌላው ግን የሚገርመው ነገር አንዳንዶች ደግሞ አይ የሄርሜላ ፍላጎትማ ይህ አይደለም፣ ምክንያቱም የሄርሜላ ፍላጎት ከዛም በላይ ነው፣ ሌላ ልክ በዳኒ አይምሮ የታሰበ ነገር ሄርሜላንም እኛ እያሞኛት ያለ ነገር ቢኖር ነው ከዳኒ ጋር የምትገናኘው። የዚህ ሁላ ነገር ጠንሳሽ ሀሳቢው ዳኒ ነው። ዳኒ የሚያገኘው ጥቅም ራሱ ምን እንደሆነ በስርዓት አልተለየም። ምንድን ነው ዳኒ ከማን ጋር ነው የወገነው? ከማን ነው ጥቅም እያገኘ ያለው? ምን ሊሰራ ነው እዚህ ሰዎች ህይወት ውስጥ የገባው? ሄርሜላንም ያገኛታል፣ ሩታንም አብረነን አለሁልሽ ይላታል። እና የዚህ የዳኒ ትክክለኛ አላማው ምንድን ነው? ዳኒ የሚፈልገው ነገር ምንድን ነው? ይህንን ነገር ማወቅ አለባችሁ። አብርሽም ቢሆን ልጁ ነውና
እውነት ለአብርሽ ዳኒ መልሶለት የአብርሽን ደስታ ሊያይ ሊሆን አይችልም። የአብርሽን ሲደሰት ሊያይ ሊሆን አይችልም። ያንን ዳኒ እንደማያደርግ ግልጽ ነው። ስለዚህ የዳኒን ዓላማ ለልጃቸው ሲሉ ለትንሹ ልጃቸው ሲሉ ሩታም አብርሽም ማወቅ አለባቸው። ይህንን ነገር በስርዓት ቁጭ ብሎ ማውራት አለባቸው። ህይወታቸው ውስጥ የሚያስገቡት ሰው ሁላ ነገ ልጃቸውን የሚያሳጣቸው እንዳይሆን ማወቅ አለባቸው። ዙሪያቸው ያላቸው ሰዎች ማን ናቸው? ማን ነው በዙሪያቸው ያሉት እውነት ለእነሱ የሚቆም ሰው? ልክ ዳኒ አሁን ላይ ሩታ ነገሮች ሲጨልሙበት፣ ሩታ ነገሮች ሲበላሹበት፣ አሁን ላይ ሩታ ጎን ማንም እንደሌለ አይተናል። በዚህ ልክ ደግሞ በዚህ በኩል ልክ ሄርሜላ ከአብርሽ ጋር አንድ ላይ ስትሆን አብርሽ ጋር ብዙ ሰዎች ሲያሽቃብጡ አይተናል፣ ቪዲዮዎችም ላይ አይተናል። እና እዚህ ጋር ብቻዋን የቀረችውን ሩታን እንደዚህም ሆና እንደዚህም ተጎታ ድጋሚ ደግሞ ልጇን ለመውሰድ ማሰብ ይሄ በጣም እውነት በጣም አይምሮ የሌለው ሰው ስራ ነው። በዚህ ጉዳይ ማን ከማን ጋር እንደሆነ እውነት እዚህ ነገር ውስጥ አብርሽ አለበት ወይ የሚለው ራሱ ሌላ ጥያቄ ነው። እኛ የደረሰን መረጃ እስካሁን ስለ አብርሽ ምንም አይነት ነገር አልደረሰንም። በእርግጥ ዳኒ እያደረገ ያለውና እያሰበ ስላለው ነገር ነው መረጃዎች እየመጡ ያሉት እንጂ አብርሽ እዚህ ነገር ውስጥ አለበት ወደሚለው ድምዳሜ ማንም ልንሄድም አልቻለም። ምክንያቱም ደግሞ እውነቱንም ስናስበው አብርሽ ልጁ አሁን ላይ እናቱ እንደምታስፈልገው ያውቃል። ከእናቱ ጎን መሆን እንዳለበት ያውቃል። ከእናቱ ነጥሎ ቢወስደው ለአንድ ለሁለት ቀን ይችል ይሆናል እንጂ ከዛ በኋላ ግን ልጁን እንደሚጎዳው በስርዓት ያውቃል። ይህንን ነገር እያወቀ ከእናቱ ለየው ማለት ነገ የልጁን ሰላም የልጁን ጤና አቃወሰም ማለት ጭምር ነው። ስለዚህ ይህን ነገር ያደርጋል ብለን አናስብም። እንግዲህ ከዚህ በኋላ ደግሞ የአብርሽ እጅ ካለበት ይሄ ሌላ አለማሰብ ነው ማለት ነው። ሌላ ነገሮች አውረውታል። ከሄርሜላ ጋር እያደረገ ያለው ነገር ልክ ከዚህ በፊት እንደሚያውሩት ልክ ከዚህ በፊት ከሩታ ጋር ሄርሜላ ጋር ሲሆንና ከሄርሜላ ጋር የሚያደርጋቸው ነገሮች እውር አይኑን እንደሚያደርጉት አሁንም አይኑ ታውሯል ማለት ነው። በዚህ ነገር ውስጥ ካለበት ግን ሆኖም ቀረ። በዚህም አለበዛ ዳኒ የተባለ ሰው ግን ሁለቱ ከህይወታችሁ በጭራሽ ማስወጣት ያለባት ነው። ሩታም ደግሞ ማመን የሌለባት ሰው ናት። ልክ ቡዜን እንዴት ሄርሜላን አብርሽን ተንከባከቢው ትያታለሽ ብላ ያቺን አንድ ነገር ይዛ እንደተናገረቻት ሁላ ዳኒንም እዛ ጋር ሄርሜላን ሄዶ እኔ ያለሁልሽ ሲል መጠየቅ አለባት። መጀመሪያውኑ መጠየቅ ነበረባት። እንዴት ማለት አለባት። ከዚህም በኋላ ከዚህ በፊት ምናልባት አስበውት ሁለቱ አንድ ላይ አውርተው ሩታና ዳኒ አንድ ላይ አውርተው ሁለቱን ለማገናኘትና ሄርሜላና አብርሽን ለማለያየት ሊሆን ይችላል መጀመሪያ ያደረጉት። ወይም እሱ ደግሞ ሄርሜላን እንዲቀርባት ዳኒ ከሩታም ጋር ቢሆን ዳኒና ሩታ አውርተውበት ሊሆን ይችላል ይህን ያደረጉት። ሆኖም ግን አሁን ላይ አብርሽና ሄርሜላ አንድ ላይ ከሆኑ በኋላ እና ሩታም ብቻዋን ከሆነች በኋላ ዳኒ ለግል የሆነ ፍላጎት ባይኖረውና ሌላ አላማ ባይዝ ኖሮ ሄርሜላ ጋር የሚያስኬደው ምንም ነገር የለም። ይህን ነገር ደግሞ ሩታ ብልጥ ሆና ልትጠይቀው ግድ ነው። ስለዚህ የእናት እንባ የእናት ሐዘንን በቃሽ ሊባል በተለይ ደግሞ ሩታ ብቻዋን ሆና በዚህ ልክ ልጇን ላይ ብዙ ነገሮችን ዋጋ ለከፈለች እናት ለሩታ አይነትነት ይህ ነገር በጭራሽ አይገባትም። ዳኒ የተባለ ሰው ምን አይነት ሰው እንደሆነ የደረሰኝን መረጃ ነው ይዤላችሁ የመጣሁት። ቤተሰቦቼ ሩታን የምትወዷት ሩታን ሁልጊዜም ከጎኗ የምትሆኑ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። ሰላም ቆይ